እሺ ፋሚሊ ዛሬ የምንሰራው የ12ኛ ክፍል የኢንትራንስ ኤግዛሞች ነው የምንሰራው። እንደዚህ አይነት ጥያቄዎች ኢንትራንስ ላይ ሲያጋጥም እንዴት ነው በፍጥነት መልሱን ማግኘት የምንችለው? ጥያቄያችን ምንድን ነው የሚለው 6 ራዲካል 20 ማይነስ 3 ራዲካል 45 ኦቨር 3 ራዲካል 75 ይላል። እንደዚህ አይነት ጥያቄዎች ሲያጋጥሙን እንዴት ነው ሶልቭ የምናደርገው? በአጭሩ መልሱን ለማግኘት ሶሉሽን 6 ራዲካል 20 ማይነስ 3 ራዲካል 45 ኦቨር 3 ራዲካል 75 አይደል? ይህ ማለት ራዲካል 20 ማለት ምን ማለት ነው? 4 ሲባዛ በ5 እንደማለት ነው። ይሄኛው 45 ማለት ደግሞ 9 ሲባዛ በ5 ማለት ነው አይደል? ይሄኛው ማለት ደግሞ 75 ማለት 25 ሲባዛ በ3 ማለት ነው። ስለዚህ 6 ራዲካል ከፍተን 4 ሲባዛ በ5 ሲቀነስ 3 ራዲካል ከፍተን 9 ሲባዛ በ5 ከዛስ ኦቨር 3 ራዲካል 25 ሲባዛ በ3 አይደል? እሺ ከዛ 6 ውጭ ያለን ራዲካል 4 ማለት ሲወጣ ስንት ነው? 2 ሲባዛ 2 ራዲካል 5 ሲቀነስ 3 9 ከራዲካል ሲወጣ ስንት ነው? 3 ራዲካል 5 ኦቨር 3 25 ሲወጣ ስንት ነው? 5 አይደል? 5 ራዲካል 3 ይሆናል ማለት ነው። 6 ሲባዛ ለ2 12 ራዲካል 5 ማይነስ 3 ሲባዛ 3 9 ራዲካል 5 ይሆናል ማለት ነው። ኦቨር 3 ሲባዛ ለ5 15 ራዲካል 3 ይሆናል አይደል? ይሄ አሁን ተመሳሳይ ናቸው። አሁን እችኛዋና እችኛዋን መቀነስ እንችላለን ማለት ነው። እዚህ ራዲካሎቹን ተመሳሳይ ስለሆኑ አንዱን መውሰድ እንችላለን። ይሄ ማለት 12 ሲቀነስ 9 ማለት ነው። ስንቀንሰው ስንት ነው የሚሆነው? 3 ራዲካል 5 ኦቨር 15 ራዲካል 3 ይሆናል ማለት ነው አይደል? ይሄንን ለዚህኛው ሲምፕሊፋይ ማድረግ እንችላለን። በ3 1 ነው። ይሄ በ3 5 ነው። ስለዚህ 3ን በአንድም ባንጽፍ ምንም ችግር የለውም። ራዲካል 5 ኦቨር 5 ራዲካል 3 ማድረግ እንችላለን አይደል? ይሄኛው መልስ መሆን ይችላል። ነገር ግን እንደዚህ አይነት መልስ ላይ ከሌለ ምንድን ነው የምናደርገው? ሲባዛ ኦቨር እዚህ ጋር ራዲካል 3 ኦቨር ራዲካል 3 እናደርጋለን። ካረግን በኋላ ራዲካል 5 ሲባዛ ለራዲካል 3 ራዲካል 15 ኦቨር አይደለ? ራዲካል 3 ሲባዛ ለራዲካል 3 ስንት ነው? ራዲካል 9 ይመጣል። ከራዲካል 9 ደግሞ ራዲካል 9 ሲወጣ ስንት ነው? 3 ሆኖ ይወጣል። እዛን 3 ሲወጣ 3 ሲባዛ ለ5 ስንት ነው? 15 ይሆናል ማለት ነው። የምናገኘው መጨረሻ መልስ ይሄኛው ይሆናል ማለት ነው። ይሄኛው መልስ መሆን ይችላል። ይሄኛው ምርጫ ላይ ከሌለ መልሱ ይሄኛው ነው ማለት ነው።